ሰላም ጤና ይስጥልን የተከበራችሁ የጉባለች ቤተሰቦች የሰዓቱን ሰበር ዜና ከዚህ እንደሚከተለው እናነብላችሁ። ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን የስልጣን ርክክብ አደረጉ። አዲስ አበባ መጋቢት 30 2017 ዓ.ም ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆን ነው የስልጣን ርክክብ ማድረጋቸው የጠቅላይ ሚኒስትር ዶክተር አብይ አህመድ ቢሮ ያስታወቀው። የስልጣን ርክክቡ የተደረገው ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት መጋቢት 29 ቀን 2017 ዓ.ም ዕለት ላለፉት 2 ዓመታት የትግራይን ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳን በይፋ ማሰናበታቸውን ተከትሎ ነው። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም አከናውነናል ብለዋል። በዚህም መሰረት የፕሪቶሪያዊውን የሰላም ስምምነት ተከትሎ የተቋቋሙ የጊዜያዊ አስተዳደር ምክትል ፕሬዚዳንትና የሰላምና ጸጥታ ሴክሬታሪያት ኃላፊ ሆነው ሲመሩ የነበሩት ሌተናል ጀነራል ታደሰ ወረደ አስተዳደሩን ለ2 ዓመት በፕሬዚዳንትነት ከነበሩት አቶ ጌታቸው ረዳ ጋር የስልጣን ርክክብ አድርገዋል። ጀነራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው ያሉት ጠቅላይ ሚኒስትሩ ባለፉት 2 ዓመታት የነበሩ ድካሞችና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱት ይችላሉ የሚል እምነት በብዙ አካላት የታመነ ነው ብለዋል። አክለውም የትግራይ ሕዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻትን ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አደርጋለሁ ሲሉ ገልጸዋል። ጠቅላይ ሚኒስትሩ ባለፈው 1 ወር ገደማ የኢትዮጵያን ሕገ መንግስት የፕሪቶሪያን ስምምነትና የዲፕሎማቲክ ማህበረሰቡን ምክር በማከል ሰፊ ውይይት ሲያካሂዱ ቆይተዋል ያሉት አብይ የአቶ ጌታቸው የስልጣን ዘመን በህጉ መሰረት ሲያበቃ የሚቀሩ ቁልፍ ስራዎችን የሚያከናውን አካል ጊዜያዊ መንግስቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚል ውይይቶችንም ስናደርግ ቆይተናል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት መጋቢት 29 ቀን 2017 ዓ.ም በትግረኛ ቋንቋ ባስተላለፉት መልእክት ከአቶ ጌታቸው ረዳ የፕሪቶሪያው የሰላም ስምምነት ተከትሎ የተገኘውን ሰላም ለማስጠበቅ ላደረጉት ከፍተኛ ጥንቃቄና አመራር የፌዴራል መንግስት እውቅና አለው ብለውታል። ጠቅላይ ሚኒስትር አብይ በመልእክታቸው ከአቶ ጌታቸው ረዳ ጋር በቀጣይ ስራዎችም በጋራ ተቀራርበን እንደምንሰራ እያረጋገጥኩ ለነበራቸው ቆይታ አመሰግናለሁ ሲሉ ገልጸው ነበር። በህወሓት አመራሮች መካከል የተፈጠረው አለመግባባትና ክፍፍል በክልሉ አጠቃላይ ወቅታዊ ሁኔታ ላይ ውጥረትና ስጋት ፈጥሮ መቆየቱም ይታወቃል። የፌዴራል መንግስቱ ይህንን ውሳኔ ያሳለፈው ለወራት ያክል የዘለቀውን የህወሓት አመራር ክፍፍልና አለመግባባት ተከትሎ የተፈጠረውን ውጥረት ለማርገብ መሆኑንም ጠቁመዋል። በአቶ ጌታቸው ረዳ ፕሬዝዳንትነት የሚመራ የነበረው የጊዜያዊ አስተዳደሩ በክልሉ ሰላም ለማስፈን ሲያደርገው የነበረው እንቅስቃሴና ክልሉን ሲያስተዳድርበት የነበረው መንገድ ትችትን ሲያስተናግድ መቆየቱን ተከትሎ የፌዴራል መንግስቱ ይህንን ውሳኔ እንዲያስተላልፍ ማድረጉም ተጠቁሟል። በትግራይ ክልል ለ2 ዓመታት በተካሄደው አውዳሚ ጦርነት ወቅት የትግራይን ኃይሎች በማደራጀት ወሳኝ ሚና በመጫወት የሚታወቁትና የፕሪቶሪያ ስምምነትን ከትግራይ በኩል በመሆን የተደራደሩት ታደሰ ወረደ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ደህንነት ሴክሬታሪያት በመሆን ሲያገለግሉ እንደነበርም ይታወቃል። የክልሉ የጸጥታ ኃይሎች በህወሓት ውስጥ ያሉ ሁለቱም ቡድኖች ከመደገፍ በመቆጠብ ገለልተኛ ሚና እንዲጫወቱ በተደጋጋሚ ጥሪ ሲቀርብ እንደነበርም ይታወሳል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በክልሉ የተፈጠረው የፖለቲካዊ ልዩነት ወደ ጸጥታ ስጋት እንዳይቀየር በትኩረት እየሰራን ነው ሲሉ ለክልሉ መገናኛ ብዙሃን ዛሬ ነሐሴ 15 2016 ዓ.ም በሰጡት መግለጫ ማስታወሳቸውን መዘገባችንም ይታወሳል ይላል አዲስ ስታንዳርድ። ህዝባዊ ወያነ ሓርነት ትግራይ ህወሓት ውስጥ ያሉ ሁለቱም ቡድኖች በክልሉ የሚታየውን ፖለቲካዊ ሁኔታ ወደ ቀውስ የሚከትና በህዝቡ ዘንድ መከፋፈልን ከሚፈጥሩ ማንኛውም እንቅስቃሴዎች እንዲታቀቡ ሲሉ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንትና የሰላምና ጸጥታ ሴክሬታሪያት ኃላፊ ሌተናል ታደሰ ወረደ ባሳለፍነው ዓመት መገባደጃ ጳጉሜ 5 2016 ላይም
በሰጡት መግለጫ ማሳሰባቸው መዘገባችን ይታወሳል። ሌተናንት ጀነራል ታደሰ በተጨማሪም የክልሉ ጊዜያዊ አስተዳደር በክልሉ የተለያዩ አስተዳደር እርከኖች አዳዲስ ሹመቶችን ከመስጠትና በቦታው የተመደቡ ሰዎችን ከማንሳት ተግባሩ እንዲቆጠቡ አሳስበዋል። ሌተናንት ጀነራል ታደሰ ወረደ ያላቸው ወታደራዊና አስተዳደራዊ ልምድ ክልሉን እንዲረጋጋ ለማድረግና ወደ መልሶ ግንባታ በሚደረገው ጥረት የተሻለ አካሄድ እንዲከተሉ ሊያደርጋቸው ይችላል የሚል አስተያየት ታዛቢዎች እምነት ጥለውባቸዋል ሲልም ዘገባው ያመላክታል። ወደ ሌላው ዜና ስናልፍ በክልሉ የኮሌራ ወረርሽኝ መስፋፋት ተከትሎ የጸበል አገልግሎቶች እንዲቋረጡና ለተወሰነ ጊዜ የጉዞ ክልከላ እንዲደረግ ተጠየቀ። በአማራ ክልል የኮሌራ ወረርሽኝ መስፋፋትን ተከትሎ መንግስት የጸበል አገልግሎቶችን እንዲያቋርጥና በሽታው ወደ ተከሰተባቸው አካባቢዎች የሚደረጉ ማናቸውንም ጉዞዎች እንዲያስቆም የአማራ ክልል ሕብረተሰብ ጤና ኢንስቲትዩት ነው የጠየቀው። የኢንስቲትዩቱ ዋና ዳይሬክተር በላይ በዛብህ በሽታው በመጀመሪያ በቋራ በርሜልና ምርት ደለጎ እየተባሉ በሚጠሩ ቦታዎች በመነሳት ወደ አንዳሳ፣ ጃዊ፣ ፍልውሃና በባህር ዳር ከተማ መስፋፋቱን ገልጠዋል። እስከ መጋቢት 28 ቀን 2017 ዓ.ም 1446 ህሙማን ሪፖርት ተደርጓል። የሰዎች ህይወትም አልፏል። አንዳንድ የጸበል ቦታዎችን የሚያስተዳድሩትን የሰው ቁጥር ታሳቢ ያደረገ የንጽህና መጠበቂያ ስራ ባለመሰራታቸው በሽታው እንዲስፋፋ አድርጎታል ብለዋል። የወረዳ የህብረተሰብ ክፍል ተሳታፊዎች ወኪሎቻቸውን እየመረጡ ነው ሲል የምክክር ኮሚሽኑ ከባህር ዳር ተዘገበ። መጋቢት 30 ቀን 2017 ዓ.ም በባህር ዳር ከተማ እየተካሄደ ያለው የአማራ ክልል የህብረተሰብ ክፍሎች ወኪሎቻቸውን የአጀንዳ ማሰባሰብ የምክክር ምዕራፍ ቀጥሎ እየተደረገ ነው ተብሏል። በዛሬው ዕለት ተሳታፊዎች በክልል የባለድርሻ አካላት መድረክ እና በሀገር አቀፍ የምክክር ጉባኤ የሚወክላቸውን በመምረጥ ላይ ናቸውም ተብሏል። በዚህም